ከስኳር በሽታ፣ ከደም ግፊት፣ ከውፍረት፣ ከኮሌስትሮል መዳን ይቻላል። ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? እንዴት ከረማችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። አለን። በተባባልነው መሰረት ለስኳር ታማሚዎች የሚሆን እንደው ከረዳችሁ በሚል ራሴ የምጠቀምበትን ነገር የቁርስ አማራጭ ይዤ ቀርብ ያለውን እሱን ታዩልና አሁን ዛሬ የመጣ ነው። ድንገተኛ ገብተን እና ይኸው እዚህ ጋር እንቁላል አለኝ፣ 6 እንቁላል፣ ሽንኩርት የተከተፋለን፣ ቲማቲም የተከተፋለን፣ ብሮኮሊ አለን፣ እንላለን፣ ዘይት አለን፣ መፍጫ አለን። ይሄንን እንዴት እንደምንሰራ አብረን እናያለን። ጤናማ አመጋገብ መጀመሪያ እዚህ ጋር አሙቀዋለሁኝ። ሽንኩርቴን አበስልበታለሁ። እንዴት ነሽ አንቺ? ግን እግዚአብሔር ይመስገን በጣም ደህና ነኝ። ለውጥ ይታይብሻል? ለውጥ አለሽ? በጣም ለውጥ አለኝ። በጣም ለውጥ አለኝ። ዛሬ ደግሞ አጋጣሚ ዶክተር ቤሪ ላመሰግን ነው አብዛኛውን የገባሁት። ባለፈው በለቀኩት ቪዲዮ የጥቅል ጎመን ላዛኛ በሰራሁት ቪዲዮ ላይ ዶክተር ቤሪ አስተያየት እንዲሰጠኝ በጠየቁት መሰረት ተገናኝተን በአካል ተገናኝተን ብዙ የተሳሳትኩትን ነገር አስተካክሎልኝ እንደገና ማስተካከለውን ነገር አድርጎ መጥቶኝ ጥሩ አቀባበል አድርጎልኝ ዛሬ ተገናኝተን ይኸው አሁን ደግሞ በታዘዝኩት መሰረት ለእናንተ ላሳይ መጥቻለሁ። በጣም ነው የሚገርመው። ግን ፈጣን መልስ ነው የሰጠን። እውነት በጣም ጥሩ ልብ ያለው ዶክተር ነው። በጣም በእውነት እኛ ማስታወቂያ እንዳይመስላችሁ እኔ በራሴ ላይ ነው የ3 ወሬ ምን ያህል እንደነበረና አሁን ላይ ደረጃ እንደደረስኩ አንድ ቀን ቁጭ ብዬ ቪዲዮ አሳያችኋለሁ። ሙሉ ቪዲዮ እናሳያችኋለን። ሙሉ ቪዲዮ እናሳያችኋለን። እዚህ ጋር ሽንኩርቴን እያበሰልኩ ነው። ትንሽ ነው በተባባልነው መሰረት ትንሽ ነው ዘይት ማረገው እንግዲህ ለአመል ያህል ያው ፍሬውን እስከምገዛ ድረስ ማለት ነው። እሱ እንዳለው እኮ አሁን ጭራሽ መድኃኒት እስከማቆም ድረስ ብዙ ሰው እንደደረሰ ነግሮናል። አንቺም ወደፊት ለውጥሽ እየታየ እንደሚቀር መድኃኒት አለ ባለው በእኔ ለውጥ በዚህ በ3 ወር ውስጥ እሱን በመከታተልበት ሰዓት ባሳየሁት ለውጥ መድኃኒቶች ተቀንሰውልኛል። እንግዲህ በሂደት ደግሞ እያሳየኋችሁ ምን ያህል ለውጥ እንዳለኝ እነግራችኋለሁ። ይኸው እዚህ ጋር የተከተፈ ቲማቲም አለኝ፣ እሱን እናበስላለን። ለእያንዳንዱ ሰው በቁመቱ በኪሎ መጥኖ ነው የሚሰጠው። እንዲህ አጠቃላይ ሳይሆን ክብደት የሆድሽን ዙሪያ እሱ ተለክቶ የሚያስፈልግሽን ነገር ያንቺ የቁመትሽንና ክብደትሽን ነው የሚያመጣጥነው። እኛ ዛሬ ብዙ ትምህርት ተምረን የመጣ ነው። እግዚአብሔር ያክብርልኝ። እንደ ምስጋና ዛሬ አዲስ ቪዲዮ ጀምሬያለሁ። ለሱ ድንገተኛ ነው። ያው አበባ ጎመናችን እሱን መጀመሪያ ይሄንን ፈጨዋለሁኝ። ታጥቦ የተዘጋጀ ነው። ሽንኩርቱና ቲማቲሙ በዚህ መልኩ በስሎልናል። አሁን ትንሽ እንቁላል አስኳሉን ስለምናወጣ ከለር እንዲኖረው ነጭ እንዳይሆንብን እርድ ጨምራለሁ። እናንተ ከፈለጋችሁ በርበሬ ማድረግ ትችላላችሁ፣ የፈለጋችሁትን ወይ በነጩ ማድረግ ትችላላችሁ። እኔ ከለሩ ስለማልፈልገው ነጭ ሆኖ እንዳይታየኝ ብዬ ነው። እዚህ ጋር እንትን አለኝ የተወቀጠ መጥበሻ ቅጠል አለኝ። ደስ ይላል በጣም ሽታው። ሊሊም እኔም ምርዬም በዚህ መንገድ ነው የምንሄደው ካሁን በኋላ። የኔን ደግሞ ለውጥ አሳያችኋለሁ። የኔ ውፍረት ነው የኔ ደግሞ ችግር። እስኪ ለውጤ የስኳር ብቻ አይደለም፣ ግፊት አለ፣ ስኳር አለ፣ ውፍረት አለ። ያንን ነገር ነው ሁሉን ነገር የሚያማክረው።
እና በአካል ሄዳችሁ አሁን ጨው እየጨመርኩ ነው። በአካል እንኳን ባትሄዱ በስልክ ውጪ ላላችሁትም በስልክ ማግኘት ትችላላችሁ። ማስታወቂያ አይደለም። እውነት ስለጠቀመኝ ነው። እውነት ስኳር በሽታ በጣም በጣም መጥፎ በሽታ ነው። ደግሞ ጥሩነቱ ምንድነው? በአጭር ጊዜ ለውጥ ታይበታለሽ። አይሰለችም። የበለጠ ደግሞ ከመድኃኒቱ ጋር እንድላቀቅ ኢንሱሊን ነው የምወስደው። ኪኒን እወስዳለሁ። ከእሱ ጋር ለመላቀቅ ነው አሁን ዛሬ እሱ ጋር ሄጄ ያማከርኩት እና በተስፋ ነው የመጣሁት። ያው እንደዚህ ሆኖ በስሎልናል። ከዚህ ጋር ይሄ አበባ ጎመኑ ነው። የተወሰነች እጨምራለሁኝ እኔ የምፈልገውን ያህል። ይሄ ብሮኮሊ ነው። አንዱን ብቻ መጠቀም ይችላሉ፣ ወይ ብሮኮሊ ወይ አበባ ጎመን። እኛ ቤት ውስጥ ስላለ ብለን ነው። ሌላ ደግሞ እናንተ አበባ ጎመኑን እንደዚህ ሳትፈጩት እራሱ እንዲሁም ከተፍ መጠቀም ትችላላችሁ። አሁን ይሄ ውሃ ራሱ ውሃ የሚተፋት ነገር ከሆነ ብስል እናደርገዋለን። አሁን ራሱ እኮ እንቁላል ያለው ነው የሚመስለው ከለር። እንቁላል ፍርፍር እናንተ ይኸው እኛ በመፍጫ ነው የፈጨነው። በእጃችሁ መክተፍ ትችላላችሁ፣ ደቀቅ አድርጋችሁ ማለት ነው። አሁን እዚህ ላይ ውሃ ትንሽ ጠብ አድርጌበታለሁ እንዲበስልልኝ። ከዛ ከደን እናደርገዋለሁ። እናንተ በጠብሳችሁ ብቻ መጠቀም ትችላላችሁ፣ እንደ ፍላጎታችሁ ነው። አይሽ ቀረብ በስሊሊ እንዴት እንደሚያምር አያችሁት? አበባ ጎመን፣ ብሮኮሊ፣ ቲማቲም፣ ሽንኩርት፣ መጥበሻ ቅጠል፣ ጨው፣ ዘይት ያው እንዳያችሁ ነው የጨመርኩት። በጣም ቆንጆ ነው፣ ጣፋጭ ነው። እንቁላል የለውም ብትይ ሰው አያምንሽም። ይሄ እንደዚህ ነው። እዚህ ጋር 6 እንቁላል 5 እንቁላል ነበር። 6 ያው 6 ነው። ይሄን ለብቻ አድርጌዋለሁ። ነጩን ክፍል ነው አሁን እኔ የምፈልገው። በቀኑ 6 እንቁላል ነው የተፈቀደልኝ፣ ያው ነጩን ክፍል ብቻ። ይሄ እንደዚህ ምጥጥ እናደርገውና ትንሽ ጨው በላይም ስለጨመር ለአንድ እንትን ነው 6 ለቁርስሽ ነው። ምሳ ላይ ወይ ራት ላይ ደግሞ ስጋ ወይ አሳ ወይ ዶሮ። ዋናው ምግባችን ፕሮቲን እና ቬጅቴብል ነው የሚሆነው። ያው አትክልቶቹ ምንድናቸው? ሆዳችን እንዳይረባው ነው በተማርኩት መሰረት። አሁን እናንተ ይሄንን እንደዚሁ ለብቻው ጠብስ አድርጋችሁ ከጎኑ ይሄኛውን ደግሞ ከጎኑ አድርጋችሁ መመገብ ትችላላችሁ። ያው ነጩ ብቻ ሲሆን ትንሽ እና ብቻውን ደግሞ ሲሆን ከእርድ ጋራ መጥበስ እንደዚህ አድርጌዋለሁ። መጥቻለሁ። ይሄንን አወጣውና አሳያችኋለሁ። ከዛ አውጥቼ እንገናኛለን። ይሄው በደንብ አድርጌ ምጥጥ አድርጌዋለሁ። እዚህ ጋር ቃሪያ አዘጋጅቻለሁ። ይሄኛው ወጥቶ ቀዝቅዟል። ቃሪያ ጨምርበታለሁ። ከዛ እንቁላላችንን እዚህ ጋር እንጨምረዋለን። እነሱ መጠኑን መቀነስ ይችላሉ፣ ግን እሷ ለእጅጌ ታዘዘላት የፕሮቲን መጠን አለ በቀን ውስጥ፣ እሱን ያማከለ ነው። እናንተ ደግሞ የበለጠ ከዶክተር ቤሪ ጋር ብታወሩ ክብደታችሁን፣ ቁመታችሁን፣ የወገባችሁ ዙሪያ ልኬት ከነገራችሁ፣ የስኳር መጠናችሁ ምን ደረጃ እንደደረሰ ከነገራችሁ በስልክ ራሱ ይሆናል። በአካል እንኳን ባትገናኙ ይሄው መጥበሻችን ግላለች። ትንሽ ነው ዘይት የማደርገው ለመቀባት ያህል እንዳይዝ ብቻ። ስፕሬይ ካላቸው እነሱ በስፕሬይ አድርጉት። ነገሩ ይሄ መጥበሻ የመያዝ እንትን የለውም። እንደው አርጅቻለሁ ካላለ በስተቀር አመል አውጥቶ ቢሆንስ ደግሞ አውጥቶ ይሆናል። እንደዚህ መልኩ ጋገረዋለሁ። አሁን በብቻው እንቁላሉ ለብቻ ቢጠበስ
በጣም ትንሽ ናት የምትሆነው። አዎ ስለዚህ ከጎን አትክልት ማድረጌን ትቼ አንድ ላይ ቀላቅዬ ብበላው የሚል እንትን ስላለኝ ነው። እንደ አማራጭ ነው። አንድ ቀን ይሄንን አንድ ቀን ያንን እንዳይሰለች ለወጥ ለወጥ። እንጀራ ነገር እንግዲህ እድሜያችንን ሙሉ እንጀራ የበላን ሰዎች እንጀራ ቻው ቻው ነው። እንጀራ በሻይ መበላ ሰው ነኝ። በሻይ ድሮ እንዳይመስላችሁ ደግሞ አሁን በቅርብ ለምለም እንጀራ በሻይ መበላ ሰው ነበርኩኝ። እውነት የእንጀራ ፍቅሬ ማለት ነው። ያው እንደዚህ አስተካክየዋለሁ። ሽልማት ነው፣ ሽልማት ላውጣለሁ። አምባሻ ልታረጊያት ነው እንግዲህ ማለት ትንሽ ያርገን ዛሬ ሲበስል ደግሞ አሳያችኋለሁ። እንደፈራነው በጥበሻው አመል አውጥታለች። አመል አወጣች። ልንጋግረው የነበረውን እንትን ፍርፍር አድርገነዋል። ያው ነው ገብቶ መፈጨቱ ስለማይቀር በሚለው እነሱ ማይዝ መጥበሻ ካላቸው መጋገር ይችላሉ። እንደኛ ስንት ጊዜ ጋግረነዋል። ያው እንዲህ አስኳልም ስለሌለው እንዳይሆን ዘይትም ደግሞ ትንሽ ነው፣ ለዛ ነው ትንሽ ነው ያደረግነው፣ ለዛ ነው። አሁን ይሄ ራሱ የቻለ እንቁላል ፍርፍር ከስኳር በሽታ፣ ከደም ግፊት፣ ከውፍረት፣ ከኮሌስትሮል መዳን ይቻላል። አዎ ሁላችሁም ንቁ፣ አመጋገባችሁን የህይወት ዘይቤያችሁን ቀይሩ። ዘይት ራሱ በምትጠቀሙበት ዘይት መጠኑን ነው መቀነስ ያለባችሁ። የፈለገውን ዘይት ተጠቀሙ፣ ግን መጠኑ ይቀነስ። እኔ የዘይት አፍቃሪ ነበርኩኝ። እንጀራ በበርበሬ መበላ ሰው ነበር። ይሄ ሁሉ ዘይት አድርጌ ማለት ነው። ይሄ ሁሉ ትቻለሁ እና እናንተም ሰርታችሁ ሞክሩት። የዛሬ ለቁርስ ያዘጋጀነው አበባ ጎመን፣ ብሮኮሊ፣ እንቁላል አንድ ላይ ይሄንን ይመስላል። በዚህ አጋጣሚ ዶክተር ቤሪ እግዚአብሔር ይስጥልን፣ እግዚአብሔር ያክብርልኝ። ለሁሉም ነገር ስለደረስክ በጣም ነው የማመሰግነው። ተባረልኝ ይላለሁ። እናመሰግናለን። መልካም ቀን ይሁንላችሁ። የዛሬ ቪዲዮችን ይመስላል። ተከታተላችሁ እናመሰግናለን። ቻው